ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ የአደይ ስታር ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ ሰላም፣ ፍቅር፣ ጤና እየተመኘው ዛሬ የሚገራርሙ ቪዲዮ ይዤ ቀርብ ያለው እንድትከታተሉ በክብር ጠይቃለሁ። ሳብስክራይብ አትርሱ ቤተሰቦች። ያሲኖ አንተ ያረከው ነገር ላሳየ እናት ነይ አንዴ ቀረብ ወደዚህ ነይ። በወር ቤት ኪራይ ስንት ነው? 4500 አረ ልጆች ናቸው እነሱ 4500 ነው ቤት ኪራይሽ። እሺ እናት ቆይ አንድ ስጦታ አለኝ አንቺ 40 ሺህ የኔ እናት ይኸው 40 ሺህ ብር ላንቺ ነው ለቤት ኪራይሽ። እንኪ ትግርኛ ነው የምታወሪው? ናንክ ተቀበልን ዘንቤ 40 ሺህ ለአክቲ እሺ ችግር ይኸውልኝ ሃይ ችግር ይኸውልኝ እሺ ዘሐፍቴ ሞ እሺ ከፈሊ ቤት ኪራይ ወዳችኋለሁ። ቴንክ ዩ ሻዶ ባትሪ ቴንክ ዩ ሶ ማች። እንግዲህ ሻዶ ባትሪ ማለት ነው እኛ ማገዝ እንፈልጋለን ብለው እነዚህ ቪዲዮዎች ስፖንሰር አድርገዋል እና የቤት ኪራይ እከፍላለሁ የብዙ ሰዎች ማለት ነው እየሞከሩ ነው። እኛም እናግዛለን። እኔም አንድ ቀን እየሞከርኩኝ ነበር። ወይ እናቴ የቤት ኪራይ ስንት ነው? በወር የቤት ኪራይ ስንት ነው? 3000 ነው የቤት ኪራይሽ? ሲዮ ይሄ አንድ አመት ይሆንሻል ማለት ነው የኔ እናት። እሺ ትንሽ አካፈለ ደንዛ ቆይ አብራችሁ ናችሁ? ልጆች ናቸው? እሺ አንቺ የቤት ኪራይሽ ክፈይ። እሺ ሻዶ ባትሪ ቴንክ ዩ ሶ ማች እናመሰግናለን። በጣም አግዝ ብለው ሰጥተውኛል ማለት ነው። ያው ለእናንተም ተረጋጉ፣ ችግር የለውም። ጎበዞች እወዳችኋለሁ። እሺ ዘመሃቴ እሺ አንቺን ብር ፈለግሽ? ስንት ፈልጋለሽ? 200 ብር 400 ብር ይሄን አባት እንኪዮ ስንት ሰጠው? 800 6 ነው 6 ቆሮ ይሄው ደህናውን እወዳችኋለሁ። እሺ ገዛ ፍራይ ስንት እንደይ የቤት ኪራይ ስንት ነው? ገዛ ፍራይ ስንት እንደይ የቤት ኪራይ ስንት ነው? 3000 በወርሒ እሺ 3000 ነው 3000 ብር ነው በወር። ይሄው እንኪ ናይ ዓመት ይከፈልኩ ነው የሆነ እዚህ የአንድ ዓመት ቤት ኪራይ እንኪ ሻዶ ባትሪ ቴንክ ዩ ሶ ማች እናመሰግናለን። ይሄው የዓመት ቤት ኪራይ እየከፈልን ነው እንኪ ነና 40 ሺህ እሺ 40 ሺህ ለዓመት ምናምን ይቆነክ ዘንቤ ዋህይ ለካብሽ ሸሞ እንደሚድምሽ ይለካ ኖ እሺ ችግር ሟ ቻው በቃ አሜን ሄሎ ማለት ቤት ኪራይ ባለቤት አልነገረች። ቤት ኪራይ አንድ ወር ሳትከፍል ሁለተኛ ወር መጥቶባል። እየሞከርኩኝ ነው ትላለን። እየሞከርኩኝ ነው ያንተን ቤት ኪራይ ልከፍል እየሞከርኩኝ ነው። የልጆች ትምህርት ቤት ልከፍል እየሞከርኩኝ ነው። የሚበሉት አጣው እየሞከርኩኝ ባለቤት ለማውጣት ሰው አይደለ እንዴ? ይኸው ተመልከት። ይሄ የልጆች ጌም የሚጫወቱበት ልሸጥ እየሞከርኩኝ ነው። እሱን እንጂ ሁሉም ሰው እየሞከረ ነው በዚህ ሰዓት። እጁን አጣጥፎ የተቀመጠ ሰው አለ እንዴ? ታገሰኝ በቃ እየሞከርኩኝ ነው። ሰላም ጋይስ፣ አሁን የምንገኘው እንግዲህ ኢትዮ ኢስታንቡል ጀነራል ሆስፒታል ነው። ስፔሻላይዝ የሚያደርጉት ደግሞ የልብ ሕክምና ላይ ነው። የዚህ ሆስፒታል ታሪክ በነገራችሁ እውነት ሁላችሁም ምን እንደሚሰማችሁ አላውቅም። የዚህ ሆስፒታል ባለቤት እንግዲህ እውነቴን ነው የምላችሁ፣ ይህ ሆስፒታል እየሰራ የሚገኘው አትርፎ ሳይሆን ሰዎችን ለመርዳትና ለማገዝ ነው። ስፔሻሊ ህፃናት። ከዚህ ሆስፒታል ባለቤት የተገናኘሁት እኔ 25000 ህፃናት ማገዝ እፈልጋለሁ የሚል አላማዬ አይቶ ከዛ ደግሞ እሱም 25000 ህፃናት በልብ ህመም እንደሚቸገሩ ነገረኝ። ይህ አጋጣሚ ተጠቅመን እንግዲህ እኔና እሱ
አብረን ለመስራት እኔም ከዚህ ሆስፒታል ጋር አብሬ እየሰራው ትልቅ ነገሮችን ለመስራት ተስማምተን ነበረ። እግዚአብሔር የተመሰገነ ይሁን። አንድ ነገር ቃል ገብቶልኝ ነበር። ይህ ቃል ደግሞ በአንተ ስም አንድ ልጅ ሙሉ የልብ ሕክምና እንደሚያደርጉ ነበረ በኢትዮ ኢስታንቡል ጀነራል ሆስፒታል ማለት ነው። ስለዚህ ይሄው ይዘነው መተናል። ወደ ውስጥም አሁን እንገባለን ማለት ነው። እግዚአብሔር በጣም ጥሩ ነው አይደል? አይደል ቤቢ? ደስ አለህ? ጎበዝ ነህ? ታኮራኛለህ በደምብ ሞባይልሽ በቃ አሪፍ። ምንም አይነት ለውጥ እንደሌለው ነው የተነገረኝ። ስድስቱም ከአራት ወሩ ጀምሮ ማለት ነው። ከአራት ወር ጀምሮ ነው ቅድም ፎቶውን አሳይቼዋለሁ። ከአራት ወር ጀምሮ እየተከታተልኩኝ ምንም አይነት ለውጥ እንደሌለው ነው እና ምንም አይነት ለውጥ ስለሌለው ነው ይሄንንም ደብዳቤ ድጋፍ ማሰባሰቢያ የሰጡኝ እና የዛሬ ዓመት የተሰጠኝ እያሰባሰብኩኝ ምንም አይነት ገንዘብ ሊሞላልኝ አልቻለም። 450 ሺህ ብር ብቻ ነው የሰበሰብኩት እና ከዚህ አንፃር ሚዲያ ላይ ወጥቼ በሚዲያ አማካኝነት ደግሞ አዶናይ ያገኘሁት እና አዶናይ ደግሞ ቆይ እስቲ ብሎ ይዞኝ መጣ ወደዚህ ያለው ኬዝ ላንተ እንድታውቀው ማለት ነው። ምንም አይነት ለውጥ እንደሌለው ሲባል በሕክምና ምንድነው መሰለህ አንዳንድ ጊዜ በልጅነት የሚመጡ የልብ ክፍተቶች እያደጉ ልጆች ሲመጡ ሊጠፋ ይችላል። በራሱ ሰዓት እየዘጋ ይመጣል እድሜያቸው ሲጨምሩ። ልክ እርሊ መጠኑ ታይቶ ነው የሚሆንበት፣ ወዲያው መሰራት አለበት። አሁን 4 ዓመት ላይ ሆኖ እስከዚህ ድረስ ሲሆን ምንም አይነት ለውጥ የለውም ብለው ሲሉ በማደጉ ምክንያት የተሻሻለ የተቀየረ ነገር የለም። ስለዚህ ሰርጀሪ ማንዳቶሪ ነው መሰራት ብቻ ነው ያለበት እና በክትትል በመድኃኒት የሚለወጥ ነገር አይደለም ነው። እሺ ለውጥ የለውም ማለት እንትኑ ክፍተቱ ምክንያቱም ብዙ ጊዜ ክትትል የሚያስፈልግበት ምክንያት ለዛ ስለሆነ ማለት ነው። ስለዚህ በክትትል በፎሎአፕ ሳይሆን በቃ እሱ በሰርጀሪ ብቻ ነው መሻሻል ያለበት። ፈተና ሲበዛባችሁ ባርኮታችሁ ቀርቧል ማለት ነው። ይገባችኋል? ላይክ በጣም እየተፈተናችሁ ከሆነ ባርኮታችሁ በእጥፍ እጥፍ እጥፍ ቀርቧል ማለት እኮ ነው። እኔ ልንገራችሁ የነበርኩበት ሁኔታ ካናዳ ያለው ማለት ነው። ልክ ፓስፖርት ሲቀበል በጣም ውሸታም ነበርኩኝ። ባይዘው ቤተሰቦቼ ዋሽቻለሁ፣ ያልዋሸሁት ጓደኞቼን ዋሽቻለሁ። በቃ መጣሁ አሪፍ ነው በቃ ይኸው ቲኬት ቆርጥ ነው ምናምን እያልኩ ባንክ አካውንቴ ውስጥ ምንም ገንዘብ የለች። እኔ በጣም ትልቅ ችግር ውስጥ ነበርኩ። በቃ ሁሉም ነገር እየተበላሸብኝ እንደሆነ ነው የተሰማኝ። በቃ like እውነቴን ነው የምላሽ ዘላለሜም ወደ ኢትዮጵያ መመለስም አልመሰለኝ። because ለፍቻለሁ፣ ሰርቻለሁ። ስራ አቁሜ ለ2 ዓመት ሙሉ ቲክቶክ ሞከርኩኝ ተመልሼ ወደ ዜሮ ዱብ። ከዛ የዛኔ ማለት ነው መመለስ ነበረብኝ እኮ ከ7 ዓመት በኋላ ቆይታ ከካናዳ ማለት ነው like ሀብታም ሆኜ ተመልሼ ለቤተሰቦቼ ብር ሰጥቼ ልብስ ሰጥቼ ስልክ አይፎኖች ገዝቼ መመለስ ነበረብኝ እንጂ እኔ አሁን እዚህ ገንዳ ላይ ቁጭ ብዬ ላልቅስ ብር የለኝም ብዬ ሳህኔ ማጥበበት ገንዳ ነው እሱ ደግሞ ባይዘው ያ ገንዳ ራይት ኪችን ስላልነበረኝ እዛ ገንዳ ውስጥ ነበር ማጥበው ባይዘው እንዴት ራሴን እንደጠላሁት እንዴት እንደሰለቸኝ እንደደከመኝ የመጨረሻ ያለቀስኩበት አለ ቪዲዮ ለቅቄ ያለው እንደውም በቃ በቦክስ ግድግዳ የመታሁበት ቀን ራሴን ተናድጄ እንደዚህ በጥፊ የመታሁበት ቀን በጣም የመጨረሻ ተፈትኜ ከዛ ግን ልንገራችሁ ምንም ብር ሳይኖረኝ ወደ ኢትዮጵያ ስመጣ ባይዘው ትንሽ ብር ይዤ ነው የመጣሁት ምንም ብር ሳይኖረኝ ደፍሬ መምጣት ወሰንኩኝ። በቃ ተስፋ ቆርጫለሁ። እኔ ጀስት እራምዳለሁ ወደፊት። እግዚአብሔር አንተ ታውቀዋለህ፣ ራስህን አንተ ታውቀዋለህ። ስለዚህ እራምዳለሁ። የኔ ስራ መራመድ ነው። ልሙት አልሙት ሰው ይሳቅብኝ አይሳቅብኝ ልዋረድ አልዋረድ የኔ ጉዳይ አይደለም። እኔ ወደፊት መራመድ ነው እንዴ መቀየር እፈልጋለሁ በቃ። ከዛ ወደ አዲስ አበባ መጣሁላችሁና ከእህቴ ጋር መቆየት ጀመርኩኝ። የምተኛበት ቦታ ደግሞ መሬት ላይ ነበረ። ላይክ እህቴና እዚህ ጋር ተኛ ትለኝ ነበረ። እኔ ግን በቃ ካርፔቱ ላይ ነው የምተኛው። መዋረድ ካልሆነ ከካናዳ መጥቻለሁ በደንብ አድርጌ ባይ ዘ ዌይ እህቴ ሳይኖራት ቀርቶ ሳይሆን እኔ በቃ ያ ፈተና እኔ በቃ እንትን አደረገኝ ታውቃላችሁ። በቃ አደነደነኝ አጠነከረኝና አልፈራውም ካሁን በኋላ በቃ ይኸው መዋረድ ነው የፈራሁት። እዋረዳለሁ በራሴ ችግር ምን ችግር አለው? ከካናዳ ነው የመጣሁት፣ ብር የለኝም፣ እህቴ ነው ያለችው። ይኸው መሬት ላይ ተኛለሁ። ኧረ እባክህ ና ተኛ፣ እዚህ ጋር አልጋ አለልህ፣ ችግር የለውም እዚህ ተኛለሁ ሻንጣዬን ይዤ ከሷ ጋር እና ተመስገን ጌታዬ ሆይ ተመስገን ብቻ በሉ። ፈተናችሁ ዘላለማዊ አይደለም ልንገራችሁ፣ ጊዜያዊ ነው ጊዜያዊ ነው። በረከታችሁ ግን ዘላለማዊ ነው። እመኑ። እኔ ያለው ምስክርነት ይኸው የድሮ ህይወቴን ተመልከቱ፣ አሁን ተመልከቱ።
ዕድሜሽን ተይና ተመልከች አምላክሽን ገላሽን ያነጸ አይረሳም ጎንሽን ቀናት እየቆጠርሽ ሽበት እየለቀምሽ አትድከሚ ከንቱ በጊዜው ይሆናል በሰው እንዳይመስልሽ በአምላክ ነው እንጂ ፍጡር ሕይወቱ እርግጥ ያሳስባል ከሳቅ ይገድባል ግን ባክሽ ሳላገባ ቆየው አንድም ዘር ሳልተካ ብለሽ አትዘኝ በእድሜ አመሻሽ ሳራ ልጅ ሰጣት አምላክሽን ታመኝ አለ ጊዜው መጥቶ በጊዜው ከሚሄድ በርሱ ፍቃድ ብለሽ በዘመን ተይና ነይ በእምነት